ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በጎንደር ቀጠና ከ80 በላይ የአገዛዙ ጦር የተደመሰሰበት ውጊያው ሲደረግ የሸዋና የወሎ ፋኖች ደግሞ በትግሉ ዙሪያ የጋራ ቃል ኪዳን ገብቷል። ዝርዝር መረጃውንም ይዘነዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ ኃላፊ ኮሎኔል ደመቀ ዘውዶ ስለተከሰሱበት ነገር ምላሽ ሰጥቷል። ምናሉ የሚለውንም ትሰሙታላችሁ። የብልጽግና አገዛዝ የጸጥታ ኃይሎች የቴዲ አፍሮን የግል ስቱዲዮ ሰብረው ሲገቡ ለአሜሪካ መንግስት ደግሞ በቴዲ ጉዳይ ደብዳቤም አስገብቷል። በስፋትም ዳሰነዋል። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማደስ እያሰበች መሆኑንም ተዘግቧል። በሊባኖስና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት ደግሞ ለ3 ሳምንታት መራዘሙንም አስታውቋል። እነዚህን ያስደመጥናችሁን መረጃዎችና ሌሎችን መረጃዎች በዝርዝር ትሰሙታላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩም። የብልጽግናው አገዛዝ የጸጥታ ኃይሎች የቴዲ አፍሮን የግል ስቱዲዮ ሰብረው ሲገቡ ለአሜሪካ መንግስት ደግሞ በቴዲ ጉዳይ ደብዳቤ አስገብቷል። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለው ጫናና ወከባ ከህግ አግባብ በመውጣት ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩም ተገልጿል። የፌዴራል ፖሊስ የደብዳቤ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮን የግል ስቱዲዮና ቢሮውን ባይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮችም አረጋግጧል። የህግ አውጪ ኃይል እርምጃ የፈጸመው ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎቹ ወደ ስቱዲዮ ጥሶ ለመግባት የህንፃውን ጥበቃ በከፍተኛ ሁኔታ መደብደባቸውም ተገልጿል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽቱ የዜጎችን የሥራ ቦታና የግል ንብረት ባይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊትም ሆኗል። ከዚህ ኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶችም ጉዳይ ሆኗል። የስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት የፈጠራ ስራዎችን የሚዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞች የሚገኙበት እንዲሁም አዳዲስ ሐሳቦችን የሚጽፍበት እጅግ ምስጢራዊና ጥብቅ የጥበብ ማህደርም ነው። በስፍራውም በርካታና ውድ የሆኑ የአእምራዊ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብረው የገቡት የፖሊስ አባላቱ ከስቱዲዮ 2 ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ ዕቃዎችን መውሰዳቸውም ተነግሯል። እነዚህ የተወሰዱት ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊ አዳዲስ ስራዎችና ምስጢራዊ ጥበብ ማህደሮች የያዙ በመሆናቸው በድምፃዊ አእምራዊ ንብረቶች ላይ የተደቀነውን አደጋ በእጅጉም አገግሎታል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ራዕይ ንብረት ዝርፊያ ወይንም በርበራ አድርገው አይመለከቱትም። ከሰሞኑ የቴዲ አፍሮ ምክትል ማናጀር ማለት ሰለሞንና የቅርብ ጓደኛው የሆኑት አቶ ዮሴፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊ የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ጥቃት ሆን ተብሎ የጥበብ ስራዎችን ለማሰናከል ያልወጡ ስራዎችን ለመውሰድ እንዲሁም በድምፃዊ ላይ ከባድ የስነልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑንም አጥብቀውም እየተናገሩ ነው። ይህ በእንዲህ እንዳለ የአሜሪካው የኢትዮጵያ የህዝብ ጉዳዮች ኮሚቴን ጨምሮ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባሰ የመጣውን ሐሳብን በነጻነት የመግለጽ መብት አፈና አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪም ደብዳቤም አቅርበዋል። የኢትዮጵያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ ቢሻው ተፈርሞ በወጣውና በሌሎች 15 ትላልቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊውን መኖሪያ ቤት በመግባት በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸውም ተገልጿል። ከዚህም በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መዓሊት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮን ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑንም ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውም ተቋማቱ አጽንዖትም ሰጥቷል።
ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ ጥበብ ሰው እንደመሆኑም በእርሱ በስራ አጋሮቹና በአድናቂዎቹ ላይ እየተወሰደ ያለ እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣው የፖለቲካና የዜጎችን መብት አፈና ቁልጭ አድርጎ የሚያሳይ መሆኑንም ደብዳቤውም ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስቴር በቴዲ አፍሮና በሌሎቹ አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተልም አሳስቧል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁም ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮትም ጠይቋል። በተያያዘ መረጃም በጎንደር ቀጠና ከ80 በላይ የአገዛዙ ጦር የተደመሰሰበት ውጊያ ሲደረግ የሸዋና የወሎ ፋኖች ደግሞ በትግሉ ዙሪያ የጋራ ቃል ኪዳን ገብተዋል። በጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 208ኛ ኮር የሚንቀሳቀሰው የቀድሞ ደብረ ጠለምት ክፍለ ጦር ላለፉት 3 ሳምንታት በከፍተኛ ስጋት ሲያከናውን የቆየውን ኃይልን የማብቃት የማጥራትና የሬጅመንት አደረጃጀትን የማጠናከር ተግባር በላቀ ውጤት ማጠናቀቁን በዛሬው ዕለትም በይፋም አብስሯል። ይህ የወታደራዊ ዝግጅት ምዕራፍ ክፍለ ጦሩ ለቀጣይ ተልእኮች ያለውን ቁመና ይበልጥ ያሳደገበትና ድርጅታዊ መዋቅሩን ያደራጀበት ወሳኝ የታሪክ ምዕራፍ ሆኖም ተመዝግቧል። ቀጠናው የዙ ገብረ ኃይል ሰብሳቢ አርበኛ አስምሮ ፍቃደ ከስፍራው በሰጡት መረጃ መሰረት የዝግጅት ስራ የተከናወነው ሰላማዊ በሆነ ድባብ ብቻ ሳይሆን ከአገዛዙ ኃይል ጋር ፊት ለፊት እየተፋለሙና የጠላትን እንቅስቃሴ እየመከቱ በነበረበት ፈታኝ ወቅት ነው ብለዋል። ፋኖቹ በአንድ በኩል ራሳቸውን በስልጠና አደረጃጀት ሲያበቁ በሌላ በኩል ደግሞ የተጋረጠባቸውን የጠላት ወረራ በመመከት የተሰጣቸውን ድርጅታዊ ተልዕኮ በብቃትና በጽናት መወጣታቸውንም አረጋግጠዋል። በዚሁ የማጥራትና የማብቃት ሂደት ጎን ለጎን በተደረጉ አውደ ውጊያዎችም የአገዛዙ ከፍተኛ ኪሳራ እንደደረሰበትም ተገልጿል። አርበኛ አስምሮ ፈቃደ እንዳረጋገጡት በቅርብ ቀናት ውስጥ በተካሄደው ፍልሚያም ከ80 በላይ የአገዛዙ ሰራዊት አባላት ሲደመሰሱ 40 የነፍስ ወከፍ መሳሪያ መማረኩንም ተናግሯል። ሌሎች ከ12 በላይ የሚሆኑት ደግሞ እጃቸውን በመስጠት ሕይወታቸውን ማትረፍም ችለዋል ብሏል። ይህ ድል የክፍለ ጦሩን ወታደራዊ የበላይነትና የአደረጃጀቱን ጥንካሬ በተግባርም ያሳየም ሆኗል። በሸዋ ምድር የታደሰ የለውጥ ቃል ኪዳን የአፄ ዘርዓ ያዕቆብ ክፍለ ጦር ወታደራዊና ፖለቲካ ታድሶ በሌላ በኩል በሸዋ ጠቅላይ ግዛት በታሪካዊቷ በደል ቀበሌ የተጀመረና መላውን ያነቃነቀውን የአማራ ፋኖ ብሔራዊ ንቅናቄ ወንድማማች ዕዞች የትግል ጉሬት ዛሬ በአዲስ ምዕራፍ ወደፊት እየገሰገሰም ይገኛል። ባለፈው ሚያዝያ 7 ቀን 2018 ዓ.ም ጀምሮ ሲተገበር የቆየው ይኸው የመቀናጀት ስትራቴጂ ዛሬ ሚያዝያ 16 ቀን 2018 ዓ.ም በታላቅ ድምቀትና በወንድማማችነት ስምነትም ተቋጭቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ እንዲሁም የሸዋ ጠቅላይ ግዛት አዛምነው ዕዝ ከፍተኛ አመራሮች፣ ኮሮችና ክፍለ ጦሮች ዛሬ ባደረጉት ታሪካዊ ስብሰባ ያለፈውን የትግል ጉዞ በመገምገም የድል አቅጣጫም ነድፈዋል። በዚህ አፋብን ወሎ አማራ ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር እንዲሁም ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ 1ኛ ኮር የቡርኬ ደምሴ ክፍለ ጦር የተውጣጡ አመራሮች በጋራ ባደረጉት ውይይት መርህ አልባ ጥምረቶችን በማድረግ በጓዳዊ መከባበርና በተጠያቂነት ላይ የተመሰረተ ጽኑ አንድነት ለመስራት አንድነታቸውንም አጽንተዋል። የጋራ ተልእኮንና የትብብር መስኮች ሁለቱ ዕዞች ከሆኑ ጀምሮ በሶስት ዋና ዋና ዘርፎች በተቀናጀ ሁኔታ ለመስራት ቃልም ገብተዋል። በፖለቲካዊ አመራር ጋር የተቀናጀ የጋራ አቋም መያዝ፣ በመረጃ ልውውጥ የጠላትን እንቅስቃሴ በንቃት መከታተል እንዲሁም በወታደሩ ዘርፍ በጋራ የሚመሩ ኦፕሬሽኖችን ማከናወንም ይገኙበታል። በተያዘም ኮሎኔል ደመቀ ዘውዱ ሂውማን ራይትስ በወልቃይት ተፈጽሟል በሚል ያወጣውን ሪፖርት ከእውነታ የራቀ ነው በሚልም አጣጣሉም። በአማራ ክልል ስር ያለውን የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉንም አስተባብሏል። ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ረቡዕ ዕለት ሚያዝያ 14 ቀን 2018 ዓ.ም ባወጣው ሪፖርት በወልቃይት አካባቢ የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፍቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል በማለትም ከሷል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ከቢቢሲ ጋር ባደረጉት አጭር ቆይታ ሪፖርቱን
ከእውነታ የራቀ ወገንተኛ ሲሉም አጣጥለውታል። የመብት ተሟጋቹ ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት ሲመልሱም እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለንም ያሉት ኮሎኔል ደመቀ ዘውዱም ሁማን ራይትስ ከዚህ በፊትም እኛን ለመወንጀል ሞክሮ እንደነበር እናውቃለን ሲሉም ምላሻቸውንም ሰጥተዋል። ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህ መስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።